የዲጂታል ኢትዮጵያ 25 ስትራቴጂ ትግበራ ጊዜ መጠናቀቅን ተከትሎ ቀጣዩ የዲጂታል 2030 ስትራቴጂ ይፋ የተደረገው ባገባደድነው ሳምንት ነበር። በሚመጡት 5 ዓመታትም በሀገሪቱ የሞባይል ተጠቃሚ ደንበኞች ቁጥር 128 ሚሊዮን ማድረስ፣ የፋይዳ ዲጂታል መታወቂያ ሙሉ ለሙሉ ተደራሽ ማድረግና ከሀገሪቱ አጠቃላይ ሕዝብ 70% የሚሆነውን የዲጂታል ዕውቀት እንዲኖረው ማድረግ በስትራቴጂው የተቀመጡ ግቦች መካከል ተጠቃሽ ናቸው። የዲጂታል 2030 ስትራቴጂ ምን ለማሳካት ታቅዷል የሚለውን ብሩክ አስቀናው በቀጣዩ ትኩረት ጥንቅር ይቃኛል። ወደዛው እንለፍ። ላለፉት 5 ዓመታት ሲተገበር የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ መጠናቀቅን ተከትሎ የዲጂታል ኢትዮጵያ 2030 ስትራቴጂ እያገባደድን ባለነው ሳምንት ነበር ይፋ የተደረገው። አሁን ይፋ የሆነው ስትራቴጂው ባለፈው ህዳር 20 2018 ዓ.ም በተካሄደው የሚኒስትሮች ምክር ቤት ስብሰባ ነበር የጸደቀው። ለዜጎች አዳዲስ እድሎችን ለመፍጠር፣ የቴክኖሎጂ አቅምን ለማሳደግና መሰረተ ልማቶችን ለማስፋት፣ መልካም አስተዳደር ለማስፈን እንዲሁም የኢኮኖሚ እድገትን ለማፋጠን እየተደረጉ ያሉ ጥረቶችን በተሻለ መንገድ ማሳካትን ታሳቢ ስለማድረጉም ተነግሯል። የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ ማድረጊያ መርሃ ግብር በተካሄደበት ወቅት ከኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ጋር የእሳት ዳር ጨዋታ የሚል ስያሜ የተሰጠው ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ ዲጂታል ኢትዮጵያ 2025 ሙሉ በሙሉ ተሳክቷል ካሉ በኋላ ምሁራን አፈጻጸሙን እንዲፈትሹት ጥሪ አቅርበዋል። በዲጂታል ኢትዮጵያ 2030 ትግበራ እንዲሳኩ የታቀዱ 3 ጉዳዮችንም አንስተዋል። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለው ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በዲጂታል 2030 ስትራቴጂ የኢንተርኔት ግንኙነትና የኤሌክትሪክ አገልግሎት መስፋፋት ዋነኛ የትግበራው ምሰሶ ስለመሆናቸው ያነሱት ጠቅላይ ሚኒስትሩ በተለይ በገጠራማው አገሪቱ ክፍሎች ኤሌክትሪክ የማዳረስን ጉዳይ ዳሰውታል። የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ፣ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አድርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። በአጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። በተጠናቀቀው ዲጂታል ኢትዮጵያ 2025 ውጤት ተመዝግቦባቸዋል ከተባሉ ዘርፎች መካከል ቴሌኮም አንዱ ሲሆን ለአብነትም የሞባይል ደንበኞች ቁጥርን 97 ሚሊዮን ማድረስ መቻሉን፣ ከዚህም ውስጥ 57 ሚሊዮኑ የኢንተርኔት ተጠቃሚዎች በማድረግ 1030 ከተሞችም የ4G ኔትወርክ ተደራሽ መሆናቸው ተጠቅሷል። በዲጂታል 2030 ስትራቴጂስ በቴሌኮም ዘርፍ ምን ታቅዷል የሚለውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ አብራርተዋል። በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። ስለዚህ ቀደም ብዬ የጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው። ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁ 90% ይደርሳል። ይሄም ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በመናደርጋቸው ማስፋፊያዎች። በቀጣይም እንደዚሁ በመናደርጋቸው ማስፋፊያዎች ከ100 በላይ ከተሞቻችን የ5G አገልግሎት ተጠቃሚ ይሆናሉ። ይሄም በመሆኑ እንግዲህ የተለያዩ የ5G ዩዝ ኬዞችን ተግባራዊ እንድናደርግ እንደ ስማርት ማይኒንግ፣ ስማርት ኤዱኬሽን የመሳሰሉትን፣ ስማርት አግሪካልቸር የመሳሰሉትን፣ ቨርቹዋል ሪያሊቲን፣ ሌሎችንም የኤአይ ኔቲቭ የሆኑ ሶሉሽኖችንም ተግባራዊ እንድናደርግ ደግሞ 5G የራሱን ሮል ይጫወታል። በዚህም በርካታ ከተሞቻችን ተጠቃሚ እንዲሆኑ ማስፋፊያዎች ይከናወናል። እንዲሁም በዲጂታል
ዲጂታል 2025 ስትራቴጂ ላይ አንዱ ቁልፍ ጉዳይ ሆኖ መተግበሩ በተገለጸው የፋይዳ ዲጂታል መታወቂያ ስርዓት እስካሁን 30 ሚሊዮን ዜጎች መመዝገባቸው የተነገረ ሲሆን በመጪዎቹ 5 ዓመታትም ፋይዳን ሙሉ ለሙሉ ተደራሽ የማድረግ ስራ ይሰራል ተብሏል። የ100% እቅዶች ውስጥ እንግዲህ አንዱና ዋነኛው ከሆኑ እቅዶች መካከል አንደኛው 100% ፋይዳን ማድረስ ነው። 90 ሚሊዮን በዚህ ሰኔ መጨረሻ 90 ሚሊዮን መድረስ አለብን ብሎ የወረደ እንደ ሀገር ታርጌት አለን ማለት ነው። 90 ሚሊዮን በጣም አብዛኛውን አዋቂ አብዛኛውን የሀገራችንን ሕዝብ የምናገኘው በቀጣይ 6 ወር በመንሰራቸው የዘመቻ ስራዎች ነው። ሌሎች ኬፒአይዎችም አሉ። ምን ያህል አውተንቲኬሽን፣ ምን ያህል ኢንተግሬሽን እንዴት ነው እነዛ ላይ የምንደርሰው ለሚለው እየተሰራበት ቢሆንም በተለይ በቀጣይ 2 ሩብ ዓመት ላይ ይሄ 90 ሚሊዮን ታርጌት ከፍተኛ የሆነ አገራዊ ንቅናቄ ያስፈልጋል። ለምሳሌ መሬት ላይ ኦፕሬሽኑን ሊድ ከሚያደርጉ ተቋማት መካከል ኢትዮ ቴሌኮም ወደ ገጠር ለመግባት ሞባይል ኪትስ ተንቀሳቃሽ ኪቶችን ይዘው ለመግባት በጣም ከአስፋልት የራቁ 100 ለ300 ኪሎ ሜትር ርቀት ላይ ያሉ የገጠር ወረዳዎችን ለመድረስ ታርጌት አድርገን በዚህ 6 ወር እየሰራን ነው ማለት ነው። በሌላ በኩል ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ 70 ከመቶ ያህሉ ከ30 ዓመት በታችና 26 ሚሊዮን የሚሆነው ህዝብ መደበኛ ትምህርት ያገኘ ቢሆንም የዲጂታል ዕውቀት ያላቸው ዜጎች ቁጥር ግን ዝቅተኛ መሆኑ የተጠቆመ ሲሆን በሚመጡት 5 ዓመታትም 70 ከመቶ የሚሆነውን የኢትዮጵያ ህዝብ የዲጂታል ዕውቀት እንዲኖረው ማድረግ የስትራቴጂው አካል መሆኑን የተነገረው የመጀመሪያው 70 በመቶ የሚሆነውን የሀገራችንን ዜጋ ዲጂታሊ ሊትሬት ማድረግ 80 እና ከዛ በላይ የሚሆነውን ሲቪል ሰርቪስ ዲጂታሊ ሬዲ እንዲሆን ማድረግ ልክ እንደ ኢትዮ ኮደርስ ባሉ ኢኒሼቲቮች የተገነባ 10 ሚሊዮን ግራጁዌቶችን ማፍራት እንዲሁም ደግሞ በማስተርስ እና በፒኤችዲ ደረጃ የሚወሰድ የዲጂታል አድቫንስድ ፕሮፌሽናልስ ስልጠና እስከ 100,000 እና ከዚያ በላይ ዜጎችን ማፍራት ይጠበቃል።